ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን እነሆ። በትግራይ ክልል እየተካሄደ ይገኛል የተባለው የግዳጅ ወታደራዊ አፈሳ እንዳማረራቸውና ከፍተኛ ስጋት ውስጥ እንደሚገኙ የአካባቢው ነዋሪዎች ለጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ተናገሩ። በኢትዮጵያ ባለፉት 9 ወራት ብቻ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆት ከ239 ሚሊዮን ብር በላይ ኪሳራ መድረሱ ተነገረ። ትራምፕን ለመግደል ዋይት ሃውስ ውስጥ በፈንጂ በተሞሉ ድሮኖችና በተደራጁ አነጣጥሮ ተኳሾች ሊፈጸም የነበረ አሰቃቂ የሽብር ጥቃት ማክሸፉን ኤፍቢአይ አስታወቀ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ በትግራይ ክልል የግዳጅ አፈሳ እየተካሄደ እንደሚገኝ ተገልጿል። የአካባቢው ነዋሪዎች የግዳጅ ወታደራዊ አፈሳ እንዳማረራቸውና ከፍተኛ ስጋት ውስጥ እንደሚገኙ ለጣቢያችን የአፍሪካን ሬኔሳንስ ቴሌቪዥን ተናግረዋል። ሩሃ ግርማ ተጨማሪ አላት። ለ2 ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ምክር ቤት ህጋዊ የፓርቲ እውቅናው የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በደብረጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ይህንን የማይቀበል ማንኛውም ሰው ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጧል። በዚህ ጉዳይ ላይ አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው ለደህንነታቸው ስማቸው እንዳይገለጽ የጠየቁ የመቀሌ ነዋሪ በአሁኑ ሰዓት በትግራይ ክልል በተለይም ወጣቶች በብዛት ይገኙባቸዋል ተብለው በሚታሰቡ ቦታዎች የግዳጅ አፈሳ እየተካሄደ እንደሚገኝና የአካባቢው ነዋሪዎች ላይ ከፍተኛ ስጋት መፍጠሩን ገልጸዋል። አሁን በዋና ዋና ከተሞች አሁን ለምሳሌ በመቀሌ 16 ቀበሌ በሚባል አጥሐቂ ተብሎ በሚጠራ አትሽንድፍን ተብሎ በሚጠራና መዝናኛ ቦታዎች በሆኑ ተመርጠው አፈሳ እየተካሄዱ ይገኛሉ። ምክንያቱም በእነዚህ በጣም ብዙ ወጣቶች ይገኛሉ ተብሎ ስለሚታሰቡ፣ በሌሎች ደግሞ በአዲግራት ከተማ፣ በሽሬ፣ በአድዋ፣ በተንቤን፣ በአክሱም በተለያዩ ከተሞች ወጣቶች በብዛት የሚንቀሳቀስባቸው ካፌዎች እና የምሽት ክለቦች፣ የህዝብ ትራንስፖርት መጫኛ ጣቢያዎች ላይ ነው እየተፈጸመ ያለው። ትኩረት ተደርጎ በየቤቱ የሚደረግ አሰሳን ተጠናክሮ ቀጥሏል። ነዋሪው ፈቃደኛ ባልሆኑ ሰዎች ላይ የእርዳታ እህል መከልከልን ጨምሮ የተለያዩ ጫናዎች እየተደረጉ እንደሚገኙም ተናግረዋል። በህዝቡ ላይ የማስፈራሪያና የጨለማ የሆነ ጊዜ እንዲመጣበት ህዝቡን እያደረገና ትልቅ ስጋት አድሮበት ይገኛል። በቤተሰብ ላይ የሚደረግ ስልታዊ ጫና በገጠር አካባቢዎች የአካባቢ አስተዳደር አካላት የቀበሌ አመራሮቹ እያንዳንዱ አባወራ ቢያንስ አንድ ወጣት ለታጣቂ ኃይሉ እንዲያስረክሩ የሚልም አስገዳጅ የሆነ ረቂቅ አዋጅ ነው የወጣው። ፈቃደኛ ባልሆኑ ቤተሰቦች ላይም የእርዳታ እህል መከልከል፣ የደህንነት ስጋት መፍጠር ወይም ደግሞ የገንዘብ ቅጣት መጣል የመሳሰሉ ጫናዎችን ደንግጎ ይገኛል ይህንን ረቂቅ አዋጅ ማለት ነው። በተጨማሪም ወጣቶች ከቦታ ቦታ እንዳይንቀሳቀሱ የነዋሪነት መታወቂያ እንዳያገኙ እየተደረገ እንደሆነና የገንዘብ አቅም ያላቸው ሰዎችም ወደ ተለያዩ የሀገሪቱ ስፍራዎች እየሸሹ እንደሚገኙ ነዋሪው አስረድተዋል። ወጣቶቹ ከአንድ አካባቢ ወደ ሌላ አካባቢ እንዳይንቀሳቀሱም የጉዞ ሰነድም እና የጸደቀ የነዋሪነት መታወቂያ እንዳያገኙም እየተደረገ ይገኛል። ምክንያቱም እነዚህ ሰዎች ወደ ውትድርና እንዲሄዱ እየተደረገ ይገኛል። በየቀኑ ይህንን ስጋት ያደረበት ወጣት ደግሞ ከተለያዩ የገጠር ከተሞች ወደ ትልልቅ የዞን ይሁን የተለያዩ ከተሞች ትግራይ ውስጥ የሚገኙ እየፈለሰና እየወጣ ይገኛል። አቅም ያለው ከመቀሌም፣ ከሽሬም፣ ከአክሱምም፣ ከአድዋም አቅም ያለው ደግሞ ወደ ተለያዩ የኢትዮጵያ
ከተሞች በብዛት ደግሞ ወደ አዲስ አበባ እየፈለሰ ነው የሚገኘው። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫ አውጥተዋል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል ወዳልታወቁ ካምፖች እየወሰደ ነው ሲሉ ባወጡት መግለጫ ከሰዋል። በኢትዮጵያ ባለፉት 9 ወራት ብቻ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆት ከ239 ሚሊዮን ብር በላይ ኪሳራ መድረሱ ተገለጸ። ወንጀለኞችን ለህግ ለማቅረብና ተጠያቂ ለማድረግ ጥረቶች እየተደረጉ ቢሆንም ዝርፊያው አሁንም ሊቆም አለመቻሉ ታውቋል። ከባዱ ደሴ በዝርዝር ተመልክቶታል። የኤሌክትሪክ ኃይል ተደራሽነት ከቤት ምቾት አልፎ ብሔራዊ ለውጥ የሚያመጣ ግብዓት እንደመሆኑ መጠን መንግስት መሰረተ ልማቶችን እያስፋፋ ጎን ለጎን ደህንነታቸው ተጠብቆ ለህብረተሰቡ አገልግሎት መዋል እንደሚኖርበት ይታመናል። የኃይል ተደራሽነት በማህበረሰቡ ላይ እያሳደረ ያለው ተጽዕኖ ሁለንተናዊ መሆኑን ጥናቶች የሚያሳዩ ሲሆን ይህም ከትምህርትና ጤና አልፎ ለኢኮኖሚያዊ እድገትና ለአካባቢያዊ ጥበቃ ወሳኝ ሚና እንዳለው ይነገራል። ይሁን እንጂ በእንቅርት ላይ ጆሮ ደግፍ እንዲሉ የኤሌክትሪክ አቅርቦት እንደ ልብ ባልተስፋፋበት ሁኔታ በሀገራችን ኢትዮጵያ በኤሌክትሪክ የኃይል አቅርቦት መሰረተ ልማቶች ላይ በየጊዜው የሚፈጸመው ዝርፊያ የተባሰ መምጣቱ ነው የተገለጸው። እንደ ኢትዮጵያ ኤሌክትሪክ አገልግሎት መረጃ በ2018 ዓ.ም ባለፉት 9 ወራት ብቻ በኤሌክትሪክ መሰረተ ልማቶች ላይ በተፈጸሙ ስርቆቶች ሳቢያ ከ239 ሚሊዮን 420 ሺህ ብር በላይ ኪሳራ ደርሷል። ይህም በሀገሪቱ የተለያዩ አካባቢዎች እየተፈጸመ ያለው የወንጀል ድርጊት አሳሳቢ ደረጃ ላይ መድረሱን የሚያመላክት ነው ተብሏል። በተለያዩ የሀገሪቱ ክፍሎች 329 የመሰረተ ልማት ስርቆት ወንጀሎች የተፈጸሙ መሆኑን አገልግሎቱ አሳውቋል። በተጨማሪም እነዚህ ወንጀሎች የኃይልና የትራንስፎርመር ስርቆትን ጨምሮ ለኮሪደር ልማት የተዘረጉ ኬብሎችን ያካተቱ ናቸው ብለዋል። ተቋሙ መሰረተ ልማቶችን ለማስፋፋትና ለተጠቃሚዎች አቅርቦት ሊያውለው የነበረውን ጠቃሚ ጊዜና ሀብት የተሰረቁትን ለመተካት እንዲውል በመገደዱ የሀገሪቱ የልማት ፍጥነት በእጅጉ እየጎዳው እንደሚገኝ ይፋ አድርጓል። ወንጀለኞችን ለሕግ ለማቅረብና ተጠያቂ ለማድረግ ጥረቶች እየተደረጉ ቢሆንም እነዚህን ጥብቅ ሕጎች በስራ ላይ እያሉ እንኳን በየአካባቢው የሚፈጸሙ ስርቆቶችና ውድመቶች አሁንም ሊቀንሱ አለመቻሉ ታውቋል። ችግሩን በዘላቂነት ለመቅረፍ የመንግስት የሕግ አስከባሪ አካላት እርምጃ ብቻ በቂ አለመሆኑን የጠቆመ ሲሆን የጸጥታ አካላትና እያንዳንዱ ዜጋ እነዚህን የልማት አውታሮች እንደ ሀብቱ በመቁጠር የመጠበቅና የመከላከል ኃላፊነቱን እንዲወጣ ጥሪ ቀርቧል። ትራምፕን ለመግደል ዋይት ሀውስ ውስጥ በፈንጂ በተሞሉ ድሮኖችና በተደራጁ አነጣጥሮ ተኳሾች ሊፈጸም የነበረ አሰቃቂ የሽብር ጥቃት ማክሸፉን ኤፍቢአይ አስታወቀም። ይህ ከሽፎ ያለፈ ጥቃት መነሻ በማድረግ አሜሪካ በእርስ በርስ የጥላቻ ፖለቲካ እንዴት እየታመሰች እንደሆነና ታሪካዊ የፖለቲካ ግድያዎቿ ዛሬም በአዲስ መልክ እያንዣበቡባት መሆኑን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን እንዲህ በዝርዝር ተመልክቶታል። ፖለቲካና መዝናኛ፣ ደስታና ሞት በአንድ ቦታ ሲገናኙ አስቡት። ስፍራው ዋይት ሀውስ ነው። አጋጣሚው የፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት ልደትና የአሜሪካ 250ኛ ዓመት የነጻነት በዓል ማብሰሪያ ዘክሎ በተሰኘው የዋይት ሀውስ ጊዜያዊ መድረክ ላይ የዩኤፍሲ የድብድብ ፉክክር እየተካሄደ ነው። በሺዎች የሚቆጠሩ ደጋፊዎች በደስታ እየጮሁ ባለበት በዚህ ቅጽበት ከዋይት ሀውስ ሰማይ ላይ በፈንጂ የተሞሉ ድሮኖች ሊዘንቡ፣ በተሸበረው ህዝብ ላይ ደግሞ አነጣጥሮ ተኳሾች ጥይት ሊያዘንቡ የሴራ ድር ተጎንጉኖ ነበር። The alleged target for a disturbing, potentially deadly conspiracy. ሳይቃጠል በቅጠል እንዲሉ ይህ የሆሊውድ ፊልም የሚመስል አሰቃቂ የሽብር ጥቃት በኤፍቢአይ እና በጸጥታ ኃይሎች ብርቱ ክትትል እንዲሁም በአንዲት እናት ጥቆማ መክሸፉ ተነግሯል። ታላቁ የአሜሪካ ፕሬዝዳንት አብርሃም ሊንከን ከ160 ዓመታት በፊት በራሱ ላይ የተከፋፈለ ቤት ሊቆም አይችልም ብለው እንደተናገሩት የገዛ ሀገራቸው ታላቁ አሜሪካ ግን ዛሬም በከፍተኛ የፖለቲካ መከፋፈል ውስጥ ሆና ይህ የሊንከን ማስጠንቀቂያ ከምዕተ ዓመታት በኋላም አሁን ሆነባት ይመስላል። በደም የተጻፉ በርካታ ምዕራፎች ያሉት የአሜሪካ የፖለቲካ ታሪክ አብርሃም ሊንከን፣ ጄምስ ጋርፊልድ፣ ዊሊያም ማኪኔሊ እና ጆን ኤፍ ኬኔዲን የመሳሰሉ እንቁዎቹን በገዛ ዜጎቻቸው ጥይት ሕይወታቸውን የነጠቀ ነው። የፖለቲካ ግድያና ጥቃት ለአሜሪካ እንግዳ ባይሆንም ትናንት በነጩ ቤተ መንግስት ተጎንጉኖ ነበር የተባለው የጥቃት ሴራ ግን ከቀድሞዎቹ እንደሚለይ የኤኤፍፒ ዘገባ ያስረዳል። ለዚህም እንደ ማስረጃ ጥቃቱ የታቀደው በአንድ ብቸኛ ጠመንጃ አንጋቢ ሳይሆን በፈንጂ በተሞሉ ድሮኖችና በተደራጁ አነጣጥሮ ተኳሾች መሆኑን ልብ በሉ ይላል። An energetic, crowded UFC event at the White House, with President Trump in attendance, members of Congress and VIPs, all potential targets of an alleged planned attack using drones and snipers.
ቴክኖሎጂው ዘመነ እንጂ በአሜሪካ የፖለቲካ ደም ውስጥ የሚዘዋወረው የጥላቻና የመገዳደል በሽታ አሁንም አለመዳኑን የሚያሳየው ይህ የጥቃት ሴራ የዚህ አሰቃቂ ጥቃት መክሸፍ ትልቁ ምስጋና የሚገባው ግን ለደህንነት መዋቅሩ ብቻ አለመሆኑንም ይነግረናል። እንደ ዘገባው ከሆነ የ19 ዓመቱ ታዳጊ ታይሰን ፕሮፐር እናት ልጇ ከጽንፈኛ ቡድኖች ጋር የነበረውን ግንኙነትና ቤቱ ያከማቻቸውን የጦር መሳሪያ ለፖሊስ ባትጠቁም ኖሮ የዋይት ሃውስ ሜዳ በደም መታጠቡ አይቀርም ነበር። የሀገራችን አበው ከአብራኳ የወጣ አሳዳጊ ያጣ እንደሚሉት የፖለቲካ ጽንፈኝነት የገዛ ልጆችን አእምሮ አጥቦ ወደ አሸባሪነት ሲቀይር አንዲት እናት ሀገርን ለማዳን ልጇን አሳልፋ ለመስጠት መገደዷ የችግሩን ጥልቀት ያሳያል ተብሏል። ይህ ጥቃት ለምን ተከሰተ ብለን ስንጠይቅም በበርካታ የምርመራ ዘገባዎች ላይ የምናገኘው መልስ የአሜሪካ ፖለቲከኞች የእርስ በርስ ንትርክ የሚል ነው። ምክትል ፕሬዚዳንት ጄዲ ቫንስ ጥቃቱን በግራ ዘመም ሌፍቲንግ ጽንፈኞች የተቀነባበረ ነው ሲሉ፣ ዲሞክራቶችና ትራምፕን የሚቃወሙ ወገኖች ደግሞ የትራምፕን ተንኳሽና ቀስቃሽ ንግግሮች ተጠያቂ ያደርጋሉ። የጣት ጠቋሚዎቹ 3 ጣቶች ወደ ራስ ያመለክታሉ እንደሚባለው ፖለቲከኞቹ አንዱ በሌላው ላይ ጣት ከመጠቆም ባለፈ የፈጠሩት የፖለቲካ ጽንፈኝነት አሜሪካን እሳትና ጭድ ማድረጉም እየተነገረ ነው። መሪዎች በመድረክ ላይ የሚወረውሩት የጥላቻ ቃል በታችኛው የማህበረሰብ ክፍል ዘንድ ወደ ጠመንጃና ቦምብ ጥቃትነት እንደሚቀየርም የማንቂያ ደወል ነው እየተባለ ነው። የዓለም አቀፍ ጉዳይ ተንታኞች አሜሪካ ስታስነጥስ ዓለም ጉንፋን ይዘዋል እንደሚሉት የዓለም የዲሞክራሲ ጠበቃና ከፍተኛው የጦር ኃይል ተምሳሌት የሆነችው ሀገር በገዛ ዋና ከተማዋ በገዛ ፕሬዝዳንቷ ግቢ ውስጥ የድሮን ጥቃት ስጋት ሲያንዣብብባት ዓለም በከፍተኛ ስጋት ውስጥ መውደቁ አይቀርም ባይ ናቸው። ቻይና፣ ሩሲያና ሌሎችም የዓለም ተፎካካሪዎቿ ይህንን የአሜሪካ የውስጥ መከፋፈል በንቃት እየተከታተሉት እንደሚሆን ሳይታለም የተፈታ ነው የተባለ ሲሆን የከሸፈው የዋይት ሃውስ ጥቃት ኃይል፣ ቴክኖሎጂና ጸጥታ ሀገርን ሊጠብቁ ቢችሉም ነገር ግን የህዝብን አእምሮ ከጥላቻና ከፖለቲካ ጽንፈኝነት መፈወስ ካልተቻለ እንደ ሀገር ይዞት የሚመጣው ጦስ ለማውራት ቀርቶ ለማሰብ የሚከብድ መሆኑን ሕያው ምስክር ነው። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን ወደ እናንተ የምናቀርባቸው ይሆናል። የተመራረጡ መረጃዎቻችን ይስሐቅ እንድሪስ እንደሚከተለው አዘጋጅቷቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስት 38 ብለነዋል። ይህ የምርጫ ዘገባ በአርትስት ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ምርጫ ቦርድ የቁጫ ህዝብ ዴሞክራሲያዊ ፓርቲ ያቀረበውን የውጤት ይሰረዝልኝ አቤቱታ ውድቅ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ በቁጫ ምርጫ ክልል የተካሄደውን የ7ኛው ጠቅላላ ምርጫ ውጤት እንዲሰረዝለት ያቀረበውን ይፋዊ አቤቱታ ውድቅ ማድረጉን አስታውቋል። ቦርዱ ሰኔ 9 ቀን 2018 ዓ.ም ለፓርቲው በጻፈውና የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንግዳሸት በፈረሙበት ይፋዊ ደብዳቤ ፓርቲው ያቀረበው ቅሬታ በበቂ ማስረጃ ያልተደገፈ መሆኑን ገልጿል። የቁጫ ህዝብ ዴሞክራሲያዊ ፓርቲ በቁጫ ምርጫ ክልል የምርጫ ህግን የሚጥሱ ተግባራት ተፈጽመዋል በሚል የምርጫው ውጤት ሙሉ በሙሉ ተሰርዞ በድጋሚ እንዲካሄድ ለቦርዱ አቤቱታ አቅርቦ ነበር። ምርጫ ቦርድ በበኩሉ አቤቱታውን ተከትሎ የተባለውን የምርጫ ህግ ጥሰት ለማጣራት አጣሪ ኮሚቴ በማደራጀት ሂደቱን ሲያጠናና ሲመረምር መቆየቱን በደብዳቤው ላይ ጠቅሷል። ሆኖም ቦርዱ ባደረገው ማጣሪያ ፓርቲው ያቀረበው ቅሬታ በበቂ ማስረጃ ያልተደገፈ ሆኖ ተገኝቷል በሚል ጥያቄውን ውድቅ ማድረጉንና ውሳኔውን ለፓርቲው ማሳወቁን ገልጿል። ቦርዱ የዚህን ውሳኔ ግልባጭ በቁጫ ምርጫ ክልል በዋና ተፎካካሪነት ለተወዳደረውና ይህ ውሳኔ ለሚመለከተው ለብልጽግና ፓርቲ መላኩ ነው የተገለጸው። የቁጫ ህዝብ ዴሞክራሲያዊ ፓርቲ በዚሁ የምርጫ ክልል ከምርጫ ዋዜማ ጀምሮ የፌዴራል መንግስቱና የክልሉ መዋቅር በተፎካካሪ እጩዎች ላይ እያደረሱት ነው ያለውን እስራት፣ ጫናና መዋቅራዊ አሰራር ጥሰቶች በተደጋጋሚ ሲያነሳ እንደነበር አይዘነጋም። ፓርቲው የምርጫው ዕለት ሂደት ሙሉ በሙሉ ነጻነት የጎደለውና በህግ ጥሰት የተሞላ ነው በሚል ያቀረበው ይሄው የውጤት ይሰረዝልኝ ጥያቄ ቦርዱ ካስተናገዳቸው 120 የምርጫ ክልል ቅሬታዎች መካከል አንዱ የነበረ ቢሆንም በቦርዱ አጣሪ ቡድን ውድቅ ከተደረጉት የመጀመሪያዎቹ ይፋዊ ውሳኔዎች መካከል መሆኑን ኢትዮጵያን ኢንሳይደር ድረገጽ አስነብበዋል። ብዙ ትንበያዎች ነበሩ። ምርጫው ያስፈራል፣ በስጋት የታጠረ ነው፣ ረብሻ ሊፈጠር ይችላል ብለዋል። ይሄው 15ኛ ቀናችንን አሳልፈናል። እኛ ለህዝባችን እንደሚያምነን እውነተኛ መረጃ ነጋሪዎች ናቸው ብሎ እንደሚያደምጠን ጠዋት ከጸሎቱ ቀጥሎ እንደሚከፍተን ህዝባችን እንዳመነን እውነት ከነገር ነው ለታሪክ ነጋሪ፣ ለታሪክ ጸሐፊ፣
ለአቀንቃኞች፣ ለታሪክ ሰዓሊያን፣ ለትውልዱ የጸናች ሀገር እንደምናስረክብ እጃችንና አሻራችን በቀጥታ እንዳለበት ማሳያ ነው። መገናኛ ብዙኃን በሰባተኛው ጠቅላላ ምርጫ ህዝቡ ለዲሞክራሲ ስርዓት ግንባታ የከፈለውን ዋጋ ለዓለም አሳይቷል ተባለ። የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ለዲሞክራሲ ስርዓት ግንባታ ያሳየውን ቁርጠኝነትና የከፈለውን ዋጋ ለዓለም በማስተዋወቅ ረገድ መገናኛ ብዙኃን የጎላ ሚና ተጫውተዋል አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ እናታለም መለስ። የመንግስት ኮሚኒኬሽን አገልግሎት ጠቅላላ ምርጫውን የሚመለከቱ መረጃዎችን ከመራጮች ምዝገባ እስከ ምርጫው ዕለት በተከታታይ ለህዝብ በማድረስ ሙያዊ አስተዋጽኦ ላደረጉ መገናኛ ብዙኃን የምስጋና መርሃ ግብር አካሂዷል። ወይዘሮ እናታለም መለስ በመርሃ ግብሩ ላይ እውነተኛና ትክክለኛ መረጃን በማስተጋባት ለኢትዮጵያ ብሔራዊ ጥቅም መቆም የመገናኛ ብዙኃን ተቀዳሚ ተግባር ነው ብለዋል። የሀገር ውስጥ መገናኛ ብዙኃን የሀገርን ዴሞክራሲ በሀገር ልጅ ድምጽ ለዓለም በማስተጋባት ላደረጉት ከፍተኛ አስተዋጽኦ ምስጋና አቀርባለሁም ነው ያሉት። ይህም የሀገርን ብሔራዊ ጥቅምና ክብር የማስቀደም ጉዳይ በመሆኑ ለቀጣዩ ትውልድ የጸናች ኢትዮጵያን ለማስተላለፍ መሰረት ጥለዋል ነው ያሉት። ለአብነትም መገናኛ ብዙኃን ህዝቡ በሰባተኛው ጠቅላላ ምርጫ በሰለጠነ መንገድ በመምረጥ ለዲሞክራሲ ስርዓት ግንባታ የሰጠውን ዋጋ በሚገባ ለዓለም ማሳየታቸውንም አስረድተዋል። ከዚህ ባለፈም የፈጠራና የሐሰተኛ መረጃዎችን በማምከን የኢትዮጵያን ስኬት ለማይሹ ኃይሎች ሲሉ ለገለጿቸው አካላት ትልቅ መልእክት ማስተላለፋቸውንም ገልጸዋል። በቀጣይም ለሀገር አንድነት ይበልጥ በመስራት ለጠንካራ ሀገረ መንግስት ግንባታ ገንቢ ሚናቸውን እንዲወጡ አሳስበዋል። ዓለም አቀፉ የገንዘብ ድርጅት ሴኔጋልን ከገባችበት ቀውስ ለማውጣት ወደ ሀገሪቱ እንደሚያመራ ተገለጸ። ተቋሙ የአገራት የዋጋ ንረትን ለመቆጣጠር የመንግስት ወጪን ለማስተካከልና የግብር አሰባሰብ አቅማቸውን ለማሳደግ የሚያግዙ የምክር አገልግሎቶችን ይሰጣል። ብዙን እንዳለ ዝርዝር አለው። ዓለም አቀፉ የገንዘብ ድርጅት IMF ሀገራት በኢኮኖሚ ቀውስ ውስጥ ሲገቡ የውጭ ምንዛሬ እጥረት ሲያጋጥማቸውና አደጋዎችን መቋቋም ሲሳናቸው የአጭርና የመካከለኛ ጊዜ ብድሮችን ያቀርባል። ተቋሙ በአፍሪካ ያለው ዋና ዓላማ የአህጉሪቱን ማክሮ ኢኮኖሚ መረጋጋት ማረጋገጥ፣ የኢኮኖሚ እድገትን ማፋጠንና ሀገራት ከውጭ ሀገር ጋር ያላቸውን የንግድ የክፍያ ሚዛን ችግር ወይም ባላንስ ኦፍ ፔመንት እንዲቋቋሙ መደገፍ እንደሆነ ይናገራል። ከዚህ ባለፈ እጅግ አነስተኛ ገቢ ላላቸውና ብድር መክፈል ለማይችሉ ሀገራት የዕዳ ማስተካከያና እፎይታ ፕሮግራሞችን ያመቻቻል። አፍሪካ ኒውስ ይዞት በወጣው መረጃ IMF ሴኔጋል ከዕዳ ቀውስ ለመውጣት መንገድ እየፈለገች በምትገኝበት ወቅት ወደ ሀገሪቱ እንደሚያመራ ተገልጿል። ዓለም አቀፉ የገንዘብ ድርጅት IMF አርብ ዕለት ወደ ዳካር የሚያደርገው ጉዞ ከሴኔጋል ጋር በየካቲት ወር ውይይት ከተቋረጠ ከ4 ወራት ቆይታ በኋላ በሁለቱ ወገኖች መካከል የመጀመሪያው መደበኛ ግንኙነት ነው። በሴኔጋል የIMF ተልዕኮ ኃላፊ መርሴዲስ ቬር ማርቲን እና በኢኮኖሚስቶች ቡድን የሚመራው ጉብኝት የመጣው ፕሬዚዳንት ባሲር ዲዮማሬ ፋዮ አዲስ መንግስት ከሾሙ በኋላ ብዙም ሳይቆዩና በአገሪቱ የመንግስት ፋይናንስ ላይ እየጨመረ በመጣው ስጋት ነው ተብሏል። ሴኔጋል እየተባባሰ ባለው የፊስካል ቀውስ እያሻቀበ በሚገኝ የዕዳ ጫናና አጠቃላይ ኢኮኖሚያዊ ሁኔታዋን በሚመለከት እየጨመረ በመጣው እርግጠኛ ለመሆን ችግር ጋር እየታገለች ትገኛለች። የተልዕኮ ዋና ዓላማም የሴኔጋልን የዕዳ ሸክም ትክክለኛ መጠን መገምገም ሲሆን መጠኑም የመንግስት ባለቤትነት ያላቸው ድርጅቶች ጋር የተያያዙ ዕዳዎች ሊካተቱ ከጠቅላላው የሀገር ውስጥ ምርት ወይም GDP 132 በመቶ ገደማ ይገመታል። የIMF ባለስልጣናት በዓለም አቀፍ አበዳሪዎች ዘንድ ስጋት ያስከተሉትን ግልጽ ያልሆኑ የብድር አሰራሮች እንዳይደገሙ በመንግስት የተዋወቁትን እርምጃዎች እንደሚገመግሙም ይጠበቃል። ውይይቶቹ የሴኔጋልን የቅርብ ጊዜ የፋይናንስ መስፈርቶች በሚቀጥሉት 12 ወራት ውስጥ የዕዳ ክፍያዎችንና የወለድ ግዴታዎችን የመፈጸም አቅምን ጨምሮ በማተኮር ይቀጥላሉ። ባለስልጣናቱ የመንግስትን የገቢ አፈጻጸም እንደሚመረምሩና አሁን ባለው በጀት እየጨመረ ያለውን ጫና ለመቋቋም በቂ መሆን አለመሆኑንም እንደሚገመግሙ ይጠበቃል። ይህ ግምገማ የተካሄደው ሴኔጋል በቅርብ ታሪኳ ከከባድ የበጀት ቀውሶች አንዱን በምትጋፈጥበት ወቅት ነው። ለዳካር ኢኮኖሚያዊ ሁኔታዎች እጅግ ፈታኝ እየሆኑ መጥተዋል። መጀመሪያ ላይ በ5 በመቶ ይገመት የነበረው የእድገት ትንበያም ወደ 2 በመቶ አሽቆልቁሏል። በተመሳሳይ ጊዜ በመካከለኛው ምስራቅ ቀውስ ሳቢያ በተለይም ከኢራን ጦርነት መቀስቀስ ጋር ተያይዞ የሚጨምረው የዓለም የነዳጅ ዋጋ በፋይናንስ ላይ ጫና እየጨመረና ከበጀት ጋር ያለውንም ስጋት እያባባሰው ነው። አሁን ያለው ተልዕኮ በአብዛኛው ቴክኒካዊ ቢሆንም ግኝቶቹ ለሴኔጋል ከIMF ጋር ላላት ግንኙነት ከፍተኛ እንደምታ ሊኖራቸው ይችላል። ግምገማው ተቋሙ ከሴኔጋል ጋር የገንዘብ ድጋፍ ፕሮግራም ለመቀጠል ፍቃደኛ መሆን አለመሆኑን ለመወሰን ይረዳል ተብሎ የሚጠበቅ ሲሆን የባለሀብቶችን እምነት ለመመለስና የሀገሪቱን ኢኮኖሚያዊ ዕድል ለማረጋጋት ወሳኝ ሊሆን ይችላልም ተብሏል። በአህጉሪቱ በሚከሰቱ የተለያዩ ወቅታዊ የኢኮኖሚያዊ ቀውሶች የIMF ሚና
አዎንታዊ ጎን ቢኖረውም ሀገራት የብድር ድጋፍን ለማግኘት የሚገቧቸውን ቃል ኪዳኖች ማለትም እንደ ድጎማ ማንሳትና የገንዘብ ምንዛሬ ማስተካከል ያሉት በዜጎች ላይ የኑሮ ውድነት ጫናን ስለሚያሳድሩ በተደጋጋሚ ጊዜያት ትችት ይሰነዘርባቸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዓለም ዋንጫ የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢቦላ የተያዘች የ6 ዓመት ህፃን ከሕክምና ማዕከል ከእናቷ ጋር በታጠቁ ኃይሎች ተጠልፋ መወሰዷ ተሰማ። ይህንም ተከትሎ እናትና ልጅ የሕክምና እንክብካቤ ከሚደረግበት ተቋም ውጭ የሚቆዩ ከሆነ የኢቦላ ቫይረስን ወደ ሌሎች ሊያስተላልፉ እንደሚችሉ የኮንጎ ዲሞክራቲክ ሪፐብሊክ የጤና ባለስልጣናት አስጠንቅቀዋል። ስነጻይ ተስፋ ተጨማሪ አላት። በኮንጎ ዲሞክራቲክ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱት ሁሉ እጅግ የከፋ ሊሆን እንደሚችል በተሰጋበት በዚህ ጊዜ በኢቦላ የተያዘች የ6 ዓመት ህፃን ከእናቷ ጋር በታጠቁ ሰዎች መጠለፏ ተሰምቷል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ኢቦላ እንዳለባት በምርመራ ተረጋግጦ በህክምና ማዕከል ውስጥ የነበረችው የ6 ዓመት ህፃን ተጠልፋ መወሰዷን የሀገሪቱ የጤና ባለስልጣናት አስታውቀዋል። በሰሜናዊ ክቤ ግዛት ውስጥ በምትገኘው ቡቴምቦ ከተማ ውስጥ የሚገኝ ክሊኒክ ስለታማ መሳሪያዎችን ታጥቀው በመግባት ታዳጊዋንና እናቷን ጠልፈው መውሰዳቸው ነው የተነገረው። የሀገሪቱ የጤና ባለስልጣናት እናትና ልጅ የህክምና እንክብካቤ ከሚደረግበት ተቋም ውጭ የሚቆዩ ከሆነ የኢቦላ ቫይረስን ወደ ሌሎች ሊያስተላልፉ እንደሚችሉ አስጠንቅቀዋል። በሰሜናዊ ክቤ የኢቦላ ክስተትን የሚከታተለው ቡድን ኃላፊ የሆኑት ዶክተር ልባምቡ ማካቡ ጋስተን ለሮይተርስ በሰጡት ቃል እናትና ልጅን ለማግኘት እየፈለግን ቢሆንም እስካሁን አላገኘናቸውም። ወደ ማህበረሰቡ ከገቡ ለራሳቸው ጤና አደገኛ ከመሆኑ በተጨማሪ ወደ ሌሎች ሰዎች በሽታውን ሊያስተላልፉ ስለሚችሉ በተቻለ ፍጥነት ወደ ኢቦላ ህክምና ማዕከላት እንዲሄዱ እንማጸናለን ብለዋል። ኮንጎ ውስጥ የተከሰተው የኢቦላ ወረርሽኝ አብዛኛው የተመዘገበው ኢቱሪ በምትባለው ግዛት ውስጥ ሲሆን በሁለተኛ ደረጃ ላይ ደግሞ ሰሜናዊ ኩቤ ግዛት ትገኛለች። የዲሞክራቲክ ኮንጎ የጤና ሚኒስቴር ባወጣው መረጃ መሰረት እስካሁን የኢቦላ ወረርሽኙ ከተከሰተ ወዲህ 837 ሰዎች በቫይረሱ የተያዙ ሲሆን ሰኔ 8 ድረስ 196 ሰዎች ህይወታቸውም አልፏል። ይህም በወረርሽኙ ከተያዙ መካከል ያጋጠመው የሰዎች ሞት 23.4% ነው። ባለስልጣናትን ጨምረው ቫይረሱ ከተገኘባቸው ሰዎች መካከል እስካሁን 49 ህሙማን ከበሽታው አገግመዋል። 376 ሰዎች ደግሞ በለይቶ ማቆያ ውስጥ ሆነው ህክምናና እንክብካቤ እየተደረገላቸው መሆኑ ተገልጿል። ዓለም አቀፍ የሳይበር ደህንነትና የሰው ሰራሽ አስተውሎት ጉባኤ በአዲስ አበባ ሊካሄድ እንደሆነ ተገለጸ። ይህ ጉባኤ የአፍሪካን የዲጂታል ደህንነት መሪዎችና ባለሙያዎች በአንድ መድረክ ያገናኛል ተብሏል። ኤፍራታ ይስራለም ተጨማሪ አላት። የኢትዮጵያ ሳይበር ደህንነት ማህበር ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር ዓለም አቀፍ የሳይበር ደህንነትና የሰው ሰራሽ አስተውሎት ጉባኤ በአዲስ አበባ ሊካሄድ መሆኑን አሳውቋል። ለአራተኛ ጊዜ ይካሄዳል የተባለ ጉባኤ የዘንድሮው በዲጂታል ትራንስፎርሜሽን እና በሰው ሰራሽ አስተውሎት ዘመን የሳይበር ደህንነት ጉዳይ በሚል መሪ ቃል እንደሚካሄድም ተገልጿል። ይህ ጉባኤ የአፍሪካ የዲጂታል ደህንነት መሪዎችንና ባለሙያዎችን በአንድ መድረክ ላይ ያገናኛል የተባለ ሲሆን የሚካሄደውም ሰኔ 17 እና 18 ቀን 2018 ዓ.ም በተባበሩት መንግስታት ድርጅት የመሰብሰቢያ አዳራሽ እንደሆነም ተመላክቷል። በዚህ ጉባኤ ላይ የመንግስት ተቋማት፣ ወሳኝ የመሰረተ ልማት ኦፕሬተሮች፣ የቴክኖሎጂ ተመራማሪዎችና የግሉ ዘርፍ መሪዎች እንደሚሳተፉም ተገልጿል። የኢትዮጵያ የሳይበር ደህንነት ማህበር ፕሬዝዳንት ዶክተር ብርሃኑ በየነ በመግለጫቸው የጉባኤውን አስፈላጊነት ገልጸው የአፍሪካ የሳይበር ደህንነት አቅም የመረጃ ሉዓላዊነትን ለማጠናከርና በአህጉሪቱ በፍጥነት የተስፋፋ ባለው የዲጂታል ሽግግር መካከል ደህንነቱ የተጠበቀ የሰው ሰራሽ አስተውሎት አጠቃቀምን ለማሳደግ ያለመ መሆኑንም አመልክተዋል። መድረኩ በዋናነት በአፍሪካ እየተፋጠነ የመጣውን የዲጂታል ሽግግር ተከትሎ የሚመጡ የሳይበር ጥቃቶችን ለመከላከል የሚያስችል ስልታዊ ዝግጅት እንደሚኖሩ የተገለጸ ሲሆን በሚካሄድበት ቀናትም የሳይበር ደህንነት አቅምን እንዴት ማጠናከር እንደሚቻል፣ የሰው ሰራሽ አስተውሎትን በኃላፊነት ደህንነቱ በተጠበቀና ሁሉም ባካተተ መልኩ እንዴት ጥቅም ላይ መዋል እንደሚቻል ምክር ይደረግበታል ተብሏል። አስተማማኝ የዲጂታል ሽግግርና ኃላፊነት የተሞላበት የሰው ሰራሽ አስተውሎት አጠቃቀም እንዲኖር ጠንካራ የሳይበር ደህንነት አስተዳደርና የመቋቋም አቅም መገንባት ቀዳሚ ተግባር መሆን እንዳለበትም ተገልጿል። ጉባኤው በንድፈ ሀሳብ ብቻ ከማተኮር ይልቅ በተግባራዊ ተሞክሮች ላይ የሚያተኩር መሆኑን የተነገረ ሲሆን በመድረኩ ላይ ትክክለኛ የሳይበር ጥቃት ክስተቶችንና የተወሰዱ የመከላከያ እርምጃዎችን ይዳስሳሉ ከመባሉ በላይ በሰው ሰራሽ አስተውሎት የታገዙ የደህንነት መፍትሄዎችም ለእይታ እንደሚቀርቡ ተጠቁሟል።
በተጨማሪም በአፍሪካ ተቋማት ውስጥ የሚታዩ የክህሎትና የሰው ኃይል ክፍተቶችን በመለየት ዘላቂ መፍትሄዎችን ለማምጣት ምክረ ሀሳቦች እንደሚቀርቡበትም ይጠበቃል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት መሰናዷችን ነው። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ እንደሚከተለው ይቀርባሉ። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ተመልካቾቻችን። መረጃዎቻችንን ከሀገር ውስጥ ስናስቀድም ወደ መጠናቀቂያው እየተቃረበ የሚገኘው የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎቹን ሲያጠናቅቅ ሲዳማ ቡና የሊጉን ዘውድ ለመድፋት አንድ እርምጃ ብቻ ቀርቶታል። የኢትዮጵያ ፕሪሚየር ሊግን ወቅታዊ መረጃዎች የሚዳስስ ዝርዝር ዘገባ አለን። ዘንድሮ በታሪክ ለመጀመሪያ ጊዜ በ20 ክለቦች መካከል የሲቢ ኢትዮጵያ ፕሪሚየር ሊግ በሚል መጠሪያ እየተካሄደ የሚገኘው የኢትዮጵያ ፕሪሚየር ሊግ የዋንጫውን አሸናፊና ወራሽ ክለቦችን በግልጽ ሳይለይ የ35ኛ ሳምንት ጨዋታዎቹንም አጠናቋል። ሊጉን ሲዳማ ቡና ከመጀመሪያዎቹ ሳምንታት ጀምሮ እየመራው የቆየ ሲሆን አሁንም ከተከታዩ ኔጌሌ አርሲ በ8 ነጥቦች በመራቅ የዋንጫውን አንድ ጆሮም ይዞታል። የሲዳማ ቡና ስፖርት ክለብ ምስረታውን ኢትዮጵያውያን ዘመን አቆጣጠር በ1999 ዓ.ም ዳራ ከነማ በሚል መጠሪያ ካደረገ በኋላ በክልል ሻምፒዮናና በብሔራዊ ሊግ አስደናቂ ጊዜን አሳልፎ ወደ ሀገሪቱ ትልቁ ሊግ ማደጉም ይታወሳል። አሊቶቹ ከ16 ዓመታት በፊት በ2002 ዓ.ም የመጀመሪያ የኢትዮጵያ ፕሪሚየር ሊግ ተሳትፏቸውን ያደረጉ ሲሆን ባለፉት ዓመታት እስከ ሁለተኛ ደረጃ ድረስ ድንቅ ጉዞን ቢያደርጉም እስካሁን የሊጉን ዘውድ ግን መድፋት አልቻሉም። ዘንድሮ አሰልጣኝ ያሬድ ገመቹ ጨምሮ በርካታ ልምድ ያላቸውን ተጫዋቾች የያዘው ቡድኑ ከሊጉ ጅማሮ አንስቶ መሪነቱን እስከ 35ኛ ሳምንት ድረስ ማዝለቅ ችለዋል። ሊጉ ከብሔራዊ ቡድን የወዳጅነት ጨዋታዎች መልስ ሲቀጥል በቡና ደርቢ ሲዳማ ቡና ኢትዮጵያ ቡናን ማሸነፍ መቻሉ ለዋንጫ ጉዞ መንገዱን የጠረገበትም ምርጥ አጋጣሚ ሆኖለታል። በ35ኛ ሳምንት በተደረጉ አጠቃላይ 10 የሊጉ ጨዋታዎች 18 ግቦች የተቆጠሩ ሲሆን ይህም በአማካይ በየጨዋታው 1.8 ግቦች ተቆጥረውበታል እንደማለት ነው። ዘንድሮ በተለየ መልኩ 4 ክለቦች ይወርዳሉ ተብሎ በሚጠበቀው በዚህ ሊግ እስካሁን በይፋ መውረዱን ያረጋገጠ አንድም ክለብ የለም። በተለይ በሊጉ ግርጌ ተቀምጦ የሰነበተው አርባ ምንጭ ከተማ በመጨረሻው የሊጉ ጨዋታ ምድረገነት ሽረን ማሸነፉን ተከትሎ ጥቂት የነበረችውን በሊጉ የመሰንበት ተስፋውንም አለምልሟል። የዋንጫውን መዳረሻና ወራጅ ክለቦችን በይበልጥ ይለያል ተብሎ የሚጠበቀው የ36ኛ ሳምንት የሊጉ ጨዋታዎች ከሚመጣው ቅዳሜ ጨምሮም የሚደረጉ ይሆናል። ለ35 ሳምንታት በዘለቀው የሊጉ ጉዞ ኮከብ ግብ አስቆጣሪነቱን አቤል ያለው ከሲዳማ ቡናና ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ በኩል 14 ግቦችም እየመሩት ይገኛሉ። በ2026 የፊፋ ዓለም ዋንጫ ፈረንሳይና አርጀንቲና በኮከቦቻቸው ታግዘው ውድድሩን በድል ጀምረዋል። የምድብ የመጀመሪያ ዙር ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ በክርስቲያኖ ሮናልዶ ፊት አውራሪነት የምትመራው ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎና እንግሊዝ ከክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ጌታውን አበበ በዝርዝር ይነግራቸዋል። በአሜሪካ ካናዳና ሜክሲኮ አስተናጋጅነት እየተካሄደ የሚገኘው 23ኛው የዓለም ዋንጫ ውድድር ጨዋታዎች ዛሬ ምሽት ቀጥለው ሲደረጉ ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎና እንግሊዝ ከክሮኤሺያ የሚያደርጉት መርሃ ግብር ተጠባቂ ሆኗል። በኮከቧ ክርስቲያኖ ሮናልዶ የምትመራው ጠንካራዋ ፖርቹጋል የዘንድሮውን የዓለም ዋንጫ ጉዞዋን ዛሬ ምሽት 2 ሰዓት ላይ በሂውስተን ስታዲየም በይፋ ትጀምራለች። ውድድሩን በድል ለመክፈትና የአሸናፊነት ግርማዋን ለማሳየት ወደ ሜዳ የምትገባው ፖርቹጋል በመጀመሪያው የምድብ ጨዋታዋ የአፍሪካዋን ጠንካራ ተጋጣሚ ዲሞክራቲክ ሪፐብሊክ ኮንጎን ትገጥማለች። የዘመናችን የእግር ኳስ ቁልፍ ገጽ የሆነውና የፖርቹጋል ውድ ልጅ እየተባለ የሚጠራው ክርስቲያኖ ሮናልዶ ይህንን የዓለም ዋንጫ የሚመለከተው ከተራ ውድድር በላይ ነው። በእግር ኳስ ታሪኩ ያላሳካው ስኬት የሌለው ፖርቹጋላዊ ኮከብ በካዝናው ውስጥ የሚጎድለውን ብቸኛውንና ትልቁን የዓለም ዋንጫ ክብር ለመጨበጥ የመጨረሻ ዕድሉን ይጠቀማል። ምናልባትም ለክርስቲያኖ ሮናልዶ ይህ ውድድር ለስንብቱ የሚሆን ታላቅ አሻራ ለመተውና የእግር ኳስ ንጉስነቱን በወርቅ ቀለም ለመጻፍ የሚጫወትበት በመሆኑ ዛሬ ምሽት የሚኖረው እንቅስቃሴ በከፍተኛ ጉጉት ይጠበቃል። የፖርቹጋል ብሔራዊ ቡድን በከዋክብት የተሞላ ሲሆን በተለይ የፒኤስጂዎችን ጃኦ ኔቬስና ቪቲኒያን እንዲሁም የማንቸስተር ዩናይትዱን ብሩኖ ፈርናንዴዝ ያጣመረው የመሃል ሜዳ ስብስብ በዘንድሮ ዓለም ዋንጫ በታሪክ ለመጀመሪያ ጊዜ ዋንጫውን ከፍ የማድረግ አቅም እንዳላት በርካቶች እየገለጹ ይገኛሉ።
በሌላ የዛሬ ምሽት ተጠባቂ መርሃ ግብር እንግሊዝ ከክሮኤሺያ የምታደርገው ጨዋታ ምሽት 5 ሰዓት ላይ በዳላስ ስታዲየም ይከናወናል። ዲክላን ራይስ፣ ሃሪ ኬን፣ ቡካዮ ሳካ፣ ጁዲ ቤሊንግሃምን የመሳሰሉ ድንቅ ኮከቦችን የያዘችው እንግሊዝ ለውድድሩ አሸናፊነት ቅድመ ግምት ካገኙ ሀገራት መካከል አንዷ ናት። በኮከቧ ሉካ ሞድሪችና በሌሎች አንጋፋ ተጫዋቾች እየተመራች ውድድሯን የምታከናውነው ክሮኤሺያ በበኩሏ ብዙም ግምት ባይሰጣትም ክስተት የመሆን አቅም እንዳላት በተለያዩ ጊዜያት አስመስክራለች። እንግሊዝ በጀርመናዊ አሰልጣኝ ቶማስ ቱሄል እየተመራች ያሰበችውን ለማሳካት የመጀመሪያ ፈተናዋን ዛሬ ምሽት አንድ ብላ ትጀምራለች። የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ትላንት ምሽት ሲደረጉ በጉጉት ሲጠበቅ የነበረውና በምድብ ጨዋታ የተገናኙት የፈረንሳይና የሴኔጋል ብሔራዊ ቡድኖች የ2018ቱን የዓለም ዋንጫ አሸናፊና የ2022 የኳታር ዓለም ዋንጫ የፍጻሜ ተፋላሚዋ ፈረንሳይ ለዘንድሮ ዋንጫ ዋነኛ ግምት ካገኙ ሀገራት መካከል ቀዳሚዋ መሆኗን ባስመሰከረችበት በዚህ ጨዋታ ኪሊያን ምባፔ 2 ግቦችን ሲያስቆጥር ብራድሊ ባርኮላ ቀሪዋን ግብ ከመረብ አሳርፈዋል። ለሴኔጋል ብቸኛዋን ማስተዛዘኛ ግብ ወጣቱ አጥቂ ኢብራሂም ምባዬ ማስቆጠር ችሏል። በምሽቱ ጨዋታ ሴኔጋል ጠንካራ ፉክክር ብታደርግም ያገኘችውን እድል በሚገባ ባለመጠቀሟ ለመሸነፍ ተገዳለች። ሆኖም ግን የታራንጋ አንበሶቹ አሁንም አፍሪካን ወክለው ትልቅ ደረጃ ይደርሳሉ ከተባሉ ጠንካራ ቡድኖች መካከል በቀዳሚነት ይጠቀሳሉ። በሌላ ጨዋታ የወቅቱ የዓለም ሻምፒዮን አርጀንቲና የአፍሪካዋን ተወካይ አልጄሪያን 3-0 በሆነ ሰፊ ውጤት አሸንፋለች። የአርጀንቲናውያን የዓለም ዋንጫ ተስፋና የምንጊዜም የቡድኑ ምሰሶ ሊዮኔል አንድሬስ ሜሲ በጨዋታው ሙሉ በሙሉ የበላይነትን በመውሰድ ሃትሪክ መስራት ችሏል። ይህ ድል ለወቅቱ ባለ ክብር አርጀንቲና ዋንጫውን በተከታታይ ለማንሳት የምታደርገውን ጉዞ በታላቅ የራስ መተማመን እንድትጀምር አድርጓታል። በሌላ የምድብ ጨዋታ ከ28 ዓመታት በኋላ ወደ መድረኩ የተመለሰው የኖርዌይ ብሔራዊ ቡድን የእስያዋን ተወካይ ኢራቅን 4-1 በሆነ ሰፊ ውጤት አሸንፏል። በታሪኩ ለመጀመሪያ ጊዜ በዓለም ዋንጫ መድረክ ላይ ሀገሩን ወክሎ እየተጫወተ የሚገኘው ኤርሊንግ ሃላንድ በመጀመሪያ ጨዋታው 2 ግቦችን በማስቆጠር ሀገሩን ለታሪካዊ ድል ማብቃት ችሏል። ተመልካቾቻችን ከዚሁ ከዓለም ዋንጫ ዜናችን ሳንወጣ ትናንት ምሽት በተደረገው የምድብ ጨዋታ ሊዮኔል ሜሲ 3 ግቦችን በማስቆጠር ሃትሪክ መስራቱ ይታወሳል። በሌላ በኩል ፈረንሳዊ ፊት መስመር ተጫዋች ኪሊያን ምባፔና ኖርዌያዊው ግብ አዳኝ ኤርሊንግ ብራውት ሃላንድ እያንዳንዳቸው 2 ግቦችንም አስቆጥረዋል። ለመሆኑ በዚህ አስደናቂ ፍልሚያ የኮከብ ግብ አግቢነቱን ክብርና የወርቅ ጫማውን ማን ጠቅልሎ ይወስዳል ሲል ባልደረባችን ሷሊ መሐመድ ተከታዩን ዝርዝር ዘገባ አዘጋጅቷል። የ2026 ዓለም ዋንጫ በአውሮፓ ታላላቅ ክለቦች ውስጥ ጎልን ማግባት የሚችሉና አስደናቂ ተሰጥኦ ያላቸው በርካታ ተጫዋቾች በተለያዩ ብሔራዊ ቡድኖች ውስጥ ተሰልፈው በተቃራኒው የሚፋለሙበት መድረክ ነው። የስፔን፣ ፖርቹጋል፣ አርጀንቲና፣ ኖርዌይ እና ስዊድን ብሔራዊ ቡድኖች የዓለማችንን ስመጥር አጥቂዎች በስብስባቸው ውስጥ የያዙ በመሆኑ የወርቅ ጫማውን ለመውሰድ የሚደረገው ፉክክር ዘንድሮ ከመቼውም ጊዜ በላይ ተጠባቂ ሆኗል። በዚህ ታላቅ ፍልሚያ ውስጥ ቀደም ሲል የዓለም ዋንጫ ወርቅ ጫማን በስሙ ያስመዘገበው ፈረንሳዊ ኪሊያን ምባፔ፣ አርጀንቲና ሊዮኔል ሜሲ፣ ኖርዌያዊ ኤርሊንግ ብራውት ሃላንድ፣ እንግሊዛዊ ሃሪ ኬንን የመሳሰሉ ታላላቅ ከዋክብት እንደሚፎካከሩ ይጠበቃል። ለዚሁ ማሳያ ደግሞ ትናንት ምሽት የተደረጉ ጨዋታዎች ተጠቃሽ መሆን ይችላሉ። ነገር ግን ለ6ኛ ዓለም ዋንጫ ተሳትፎ አሜሪካ የከተማው አርጀንቲናዊ ኮከብ ሊዮኔል ሜሲ ምሽት በተደረገው ጨዋታ 3 ጎሎችን በማስቆጠር በሃትሪክ አሃዱ ብሎ ጀምሯል። ሊዮኔል ሜሲ በአርጀንቲና መለያ 200ኛ ጨዋታውን ባደረገበት ምሽት በዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪነት ክብረ ወሰንን ከጀርመናዊ ሚሮስላቭ ጆሴፍ ክሎዝ ጋር መጋራት የቻለበትን 3 ድንቅ ግቦችን አስቆጥረዋል። በዓለም ዋንጫ መድረክ ላይ ደግሞ 24 ጨዋታዎችን መጫወት የቻለው ሜሲ በዓለም ዋንጫ ታሪክ የመጀመሪያ ግቡን ያስቆጠረው እንደ አውሮፓውያን አቆጣጠር በ2006 ከክሮኤሺያ ጋር በነበረው ጨዋታ ላይም ነበር። ሜሲ የዘንድሮ ውድድር ላይም በታሪክ ለመጀመሪያ ጊዜ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ የሚችል ሲሆን ገና በመጀመሪያ ጨዋታ የመጀመሪያ ሃትሪክ መስራቱ ደግሞ የዓለም ዋንጫውን ከፍተኛ ግብ አስቆጣሪነት በስሙ ማስገባትም የሚችልበት እድል ያሰፋ አጋጣሚ ሆኗል። ሊዮኔል ሜሲ የ2002 የኳታሩ ዓለም ዋንጫ ላይም 7 ጎሎችን በማስቆጠር ከኪሊያን ምባፔ ቀጥሎ 2ኛ ደረጃን ይዞ ማጠናቀቁም ይታወሳል። በሌላ በኩል ፈረንሳዊ ፊት መስመር ኮከብ ኪሊያን ምባፔ ትናንት ምሽት ሀገሩ ፈረንሳይ ከሴኔጋል ጋር ባደረገችው የምድብ የመጀመሪያ ጨዋታ ላይ 2 አስደናቂ ጎሎችን ማስቆጠር ችሏል። ምባፔ እነዚህን 2 ጎሎች ማስቆጠሩን ተከትሎ የቀድሞ የፈረንሳዊ አጥቂ ኦሊቪየር ጂሩን የጎል ክብረ ወሰን በይፋ በመስበር አዲሱ የፈረንሳይ ምንጊዜውም ኮከብ ግብ አግቢ መሆን ችሏል። በአሁኑ ወቅትም በ27 ዓመቱ በዓለም ዋንጫ ታሪክ 12 ጎሎችን በማስቆጠር ከብራዚላዊ አይረስ
ተጫዋች ፔሌ ጋርም እኩል በመሆን በፈረንሳይ ብሔራዊ ቡድን ታሪክ ስሙን በወርቅ እየጻፈ ይገኛል። በሌላ በኩል ደግሞ የኖርዌይ ግብ አዳኝ ኤርሊንግ ሃላንድም ቢሆን ትናንት ምሽት በመጀመሪያው የዓለም ዋንጫ መድረክ የመጀመሪያ 2 ግቦችን በማስቆጠር ከዓለም ዋንጫው ጥሩ ትውውቅ አድርጓል። በሀገሩ የኖርዌይ መለያ ደግሞ 51 ጨዋታዎች ላይ 57 ጎሎችን ማስቆጠር የቻለ ሲሆን በቅርቡ 3ኛ የእንግሊዝ ፕሪሚየር ሊግ የወርቅ ጫማውንም ማሳካቱ አይዘነጋም። የስፖርት ተንታኞች እንደሚሉት የትላንት ምሽት አጀማመርም እንደሚያሳየው የዘንድሮ የዓለም ዋንጫ ውድድር በርካታ የግብ ሪከርዶች የሚሰበሩበት እንደሚሆን ሲጠበቅ ማን የወርቅ ጫማውን ይዞ ይመለሳል የበርካታ ደጋፊዎች ትልቁ ጥያቄ ነው። በመጨረሻም ወደ ዝውውር መረጃዎቻችን ስናልፍ ኤሲ ሚላን ሩበን አሞሪምን በዋና አሰልጣኝነት መቅጠሩን ይፋ አደረገ። ፖርቹጋላዊው አሰልጣኝ በማንቸስተር ዩናይትድ ቤት ያልተሳካን ጊዜን በማሳለፍ በጥር ወር ከቀይ ሰይጣናቱ ቤት መባረሩም ይታወሳል። የ41 ዓመቱ ፖርቹጋላዊው አሰልጣኝ ሩበን አሞሪም ወደ ሚላን ያቀናው ክለቡ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማግኘት ባለመቻሉ የተባረረውን ማሲሚሊያኖ አሌግሪን በመተካት መሆኑም ተገልጿል። ሩበን አሞሪም በሚላን ቤት የ2 ዓመት ኮንትራት የፈረመ ሲሆን የመጀመሪያ ጨዋታውም በሐምሌ 18 ክለቡ ኤሲ ሚላን ከሴልቲክ ጋር የሚያደርገው የወዳጅነት ጨዋታም ይሆናል ተብሎ ይጠበቃል። የአሰልጣኝነት ስራውን በትውልድ ሀገሩ ፖርቹጋል ካሳፒያ የጀመረው አሰልጣኙ በብራጋ እንዲሁም በስፖርቲንግ ቤት ድንቅ ጊዜን ማሳለፉ ሲታወስ፣ በማንቸስተር ዩናይትድ ቤት ያልተሳካለት አሰልጣኙ በቀጣይ ምን ሊገጥመው ይችላል የሚለውም ይጠበቃል። በሌላ በኩል ከቀናት በፊት ማርክ ኩኩሬሊያን ማስፈረሙን ይፋ ያደረገው ሪያል ማድሪድ የማንቸስተር ሲቲውን ፖርቹጋላዊውን ተጫዋች በርናንዶ ሲልቫን የግሉ ማድረጉንም ይፋ አድርጓል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅ ያለው ዮናስ ግርማ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርግ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።